ግንባር ቀደሙ ኤሌክትሪካል መሐንዲስ ክብረ ወርቅ አባተ የቀብር ስነ ስርዓታቸው ተፈጸመ። የአንጋፋው የሙዚቃ ባለሙያ ያበጋዙ ክብረ ወርቅ ወላጅ አባት አቶ ክብረ ወርቅ አባተ በተወለዱ በ96 ዓመታቸው ሕይወታቸው አልፎ የቀብር ስነ ስርዓታቸውም በመንበረ ጸባኦት ቅድስት ሥላሴ ካቴድራል ከቀኑ 6:30 ሰዓት ዛሬ ተፈጽሟል። የአቶ ክብረ ወርቅ አባተ ታሪክ በተወዳጁ ሚዲያ እንደሚከተለው ተሰንዷል። ሚኪ ነኝ ከሚኪታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በሀገራችን ኢትዮጵያ ግንባር ቀደም የኤሌክትሪክ መሐንዲስ የሆኑት አቶ ክብረ ወርቅ አባተ አበጋዝ ከአባታቸው ከአቶ አባተ አበጋዝ እና ከወላጅ እናታቸው ከወይዘሮ አማረች ስንቄ መጋቢት 29 ቀን 1922 ዓ.ም በቀድሞ ወሎ ክፍለ ሀገር በደሴ ከተማ ተወለዱ። እድሜያቸው ለትምህርት ሲደርስም በንጉስ ሚካኤል የመጀመሪያ ደረጃ ትምህርት ቤት በመግባት ትምህርታቸውን ተከታትሏል። በልጅነታቸው ትምህርት ወዳድ የነበሩት አቶ ክብረ ወርቅ አባተ በአስተማሪዎቻቸው የተወደዱ መሆናቸው ይነገርላቸዋል። በ1943 ዓ.ም ወደ አዲስ አበባ የመጡት አቶ ክብረ ወርቅ የሁለተኛ ደረጃ ትምህርታቸውን በዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት የተከታተሉ ሲሆን እዚያም ሳሉ ለትምህርት ከፍተኛ ትኩረት ይሰጡ እንደነበር አብሯቸው የተማሩ ይመሰክራሉ። የዳግማዊ ምኒልክ ትምህርታቸውን እንዳጠናቀቁም በኢትዮጵያ አየር ኃይል መስሪያ ቤት በመግባት በአብራሪነት ሀገራቸውን በከፍተኛ ትጋት አገልግለዋል። በመቀጠልም በኢትዮጵያ ቴሌኮሙኒኬሽን መስሪያ ቤትና በፖይንት 4 ሙያዊ አገልግሎት መስጠት ችለዋል። አቶ ክብረ ወርቅ በቴሌኮሙኒኬሽን ማሰልጠኛ ለ2 ዓመታት ስልጠና የወሰዱ ሲሆን ይህንን ስልጠናቸውን በመውሰድ ላይ ሳሉ ነበር የነጻ የትምህርት እድል ያገኙት። አቶ ክብረ ወርቅ አባተ በ1954 ዓ.ም ነጻ የትምህርት እድል አግኝተው ወደ ጃፓን ያቀኑ ሲሆን ከቶኪዮ ዩኒቨርሲቲም በኤሌክትሪካል ምህንድስና የባችለር ኦፍ ሳይንስ ዲግሪያቸውን ተቀብለዋል። አቶ ክብረ ወርቅ አባተ ዲግሪያቸውን ከማግኘታቸው ቀደም ብለው በጃፓን ታዋቂ የሬዲዮ ኮሙኒኬሽን ማሰልጠኛ ገብተው ትምህርት የቀሰሙ ሲሆን ይህም ለሬዲዮ ኮሙኒኬሽን ዘርፍ ከፍተኛ ፍቅር እንዲያደርባቸው አድርጓል። ከዛሬ 62 ዓመት አስቀድሞ የጃፓንን የስልጣኔ መንገድ በቀላሉ ለማየት የቻሉት የኤሌክትሪክ መሐንዲስ ክብረ ወርቅ አባተ የጃፓንን ባህልና ቋንቋ ለመልመድ ከመቻላቸው ባሻገር በርካታ ጃፓናውያን ወዳጆችን ለማፍራት ችለዋል። በ1957 ዓ.ም የቶኪዮ ዩኒቨርሲቲ ትምህርታቸውን እንዳጠናቀቁ አገር ወዳዱ አቶ ክብረ ወርቅ አባተ ኢትዮጵያን ማገልገል እንዳለባቸው ጽኑ እምነት አሳድረው ነበር። ይህን እምነታቸውን ተግባራዊ ለማድረግ ባላቸው ቁርጠኝነት ወደ እናት ሀገራቸው በመመለስ በሙያቸው ማገልገል ጀመሩ። በመቀጠልም በቲዮን አይለን እና በሞጆ ጨርቃጨርቅ በትጋት ሙያዊ ኃላፊነታቸውን በብቃት የተወጡ ሲሆን ሞጆ ጨርቃጨርቅንም ያቋቋሙ ናቸው። ኤሌክትሪካል መሐንዲስ ክብረ ወርቅ አባተ የአፍሪካ ኩራት ወደ ሆነው ወደ ኢትዮጵያ አየር መንገድ በ1958 ዓ.ም የተቀጠሩ ሲሆን እዚያም ሳሉ በጥራት ቁጥጥር መሐንዲስነት በግራውንድ ቴክኒሻንነትና በሽያጭ ክፍል ኃላፊነት ለ15 ዓመታት ደከመኝ ሰለቸኝ ሳይሉ አገልግሎት የሰጡ ሲሆን ያሳዩት ከፍተኛ ትጋትም በአየር መንገዱ የበላይ አመራሮች አድናቆት የተቸረው ነበር። በተለይም ካሜሩን ተመድበው ይሰሩ በነበረበት ጊዜ ትጋት አሳይተዋል። አገር ወዳዱ ባለሙያ ክብረ ወርቅ አባተ የኢትዮጵያ አየር መንገድ ሳሉ አገርን ይጠቅማል ብሎ ካሰቡ ሀሳብ ያቀርቡ ነበር። በወቅቱ ሀገራችንን ለመለዋወጫዎች ከፍተኛ የውጭ ምንዛሬ ታውጣ ስለነበር እቃዎች በሀገር ውስጥ ባለሙያዎች ተሻሽሎ የሚሰሩበት መንገድ በማመቻቸት ሀሳቡም ተግባራዊ እንዲሆን የግላቸውን ጥረት አድርጓል። በቴክኖሎጂ ፈጠራ ከፍተኛ እምርታ ካሳየችው አገር ከጃፓን የመጡት ክብረ ወርቅ አባተ የመተቢያ መሳሪያን ለመጀመሪያ ጊዜ ሰርቶ በዚህም እውቅና ለማግኘት የቻሉ አዲሱ ቴክኖሎጂ ቅርብ የነበሩ ባለሙያ ነበሩ። ጃፓን በነበሩበት ወቅት የኮሙኒኬሽን ስልጠና ወስዶ ስለነበር አገር ቤት ሳሉም የወታደራዊ የኮሙኒኬሽን መሳሪያዎች ብልሽት በሚያጋጥምበት ጊዜ መፍትሄ በመስጠት ይታወቃሉ። በአንድ ወቅትም አምባሳደር ካሳ ከበደ የኮሙኒኬሽን መስሪያ ብልሽት ባጋጠመ ጊዜ አቶ ክብረ ወርቅ እንዲገጥሙ ተጠይቆ ሙያዊ እገዛቸውን በመስጠታቸው ምስጋና ተችሯቸዋል። በአንድነት ሀገርን ማሳደግና ትምህርት መማር ቀዳሚ ነገር እንደሆነ የሚያምኑት መሐንዲስ ክብረ ወርቅ አባተ ኢትዮጵያ ሀገራችንን የብዙ ታሪክ ባለቤት መሆኗን በየጊዜው የሚናገሩ የአገር ባለውለታ አባት ነበሩ። በደግነትና ለሰው ሀሳቢ በመሆን በብዙዎች የሚመሰከርላቸው አቶ ክብረ ወርቅ አባተ ለልጃቸው መልካም አባት ለየት ወንድሞቻቸው ጋሻ መከታ በመሆናቸው ምንጊዜም ሲከበሩና ሲታወሱ ይኖራሉ። አቶ ክብረ ወርቅ በኢትዮጵያ አየር መንገድ ለረጅም ዓመታት ካገለገሉ በኋላ ወደ አሰብ ነዳጅ ማጣሪያ
ድርጅት ሲያገለግሉ ቆይቶ ጡረታ ከወጡ በኋላ ወደ አሜሪካን ሀገር ከልጆቻቸው አጠገብ ለመሆን ሄደው እዛ ከኖሩ በኋላ ወደ ሀገራቸው ተመልሰው ህዳር 5 ቀን በድንገት በደረሰባቸው ህመም በ96 ዓመታቸው በሞት ተለይተዋል። አቶ ክብረ ወርቅ አባተ 6 ልጆች አባት፣ 2 ሴቶችና የ4 ወንድ ልጆች አባት ናቸው። የ8 የልጅ ልጆች አያት በመሆን ተባርከዋል። የቀብር ስነ ስርዓታቸው ማክሰኞ ህዳር 9 ቀን 2018 ዓ.ም የቀብር ስነ ስርዓታቸው ማክሰኞ ህዳር 9 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተሰብ ወዳጅ ዘመድ በተገኘበት ተፈጽመዋል። እንግዲህ እኚህ ታላቅ ሰው ናቸው። ልጃቸው በጣም በሚገርም ሁኔታ አበጋዝ ደግሞ በሙዚቃ ኢንዱስትሪ ውስጥ ከፍተኛ ሚና እየተጫወተ ያለው በኢትዮጵያ ሕዝብ ተወዳጅ የሆነው በቅርቡ የዘሪቱ ከበደ ዝማሬ አልበም ላይ በመሳተፍ የበኩሉን የተወጣ በርካቶችን ያስገረመ አበጋዝ እንግዲህ አባትየው ምን ያህል ትልቅ ሰው እንደነበሩ ታሪካቸው በጣም ይገርማል። አበጋዝ ከዛም የተነሳ እናትየው ምናልባት ስለ አበጋዝ እናት አንዳንዶች ጃፓናዊት ናት በማለትም ይገልጻሉ። አዎ ከፊል ምናልባት ሊሆንም እንደሚችልም ነው፣ ሊሆንም ላይሆንም ይችላል። አባት እንግዲህ ታላቅ ደረጃ ላይ እንደደረሱና ለሀገራቸው ምን ያህል ውለታ እንደዋሉ ታሪካቸው ያስረዳል። እጅግ አስገራሚ እንደሆነ ጭምርም ነው፣ ለማመን ይከብዳል። አበጋዝ እንግዲህ ምናልባት እናትየው ጃፓናዊት ናት የሚሉት በርካታ ነገሮች ሀሳቦች ቢነሱም እስካሁን ግን ምንም መረጃ ዲቴይል የለም። ከፊሎቹ ጃፓን ሀገር አባትየው ስለቆዩ ምናልባት ጃፓናዊት አገብቶ ሊወልዱ እንደሚችሉም ነው። የትዳር ሁኔታቸውን በማስመልከት የተጠቀሰ ነገር የለም። ስለ አበጋዝ እናት የተነገረ ነገር የለም። አጠቃላይ እንግዲህ ስለ እሳቸው ህይወትና ምን ያህል ሰው እንደነበሩ ጭምርም ነው። አበጋዝ ደግሞ በኢትዮጵያ ሙዚቃ ኢንዱስትሪ ላይ ከፍተኛ ተወዳጅ ካገኙት አቀናባሪዎች መካከል አንዱ ነው። የሙዚቃ እውቀቱ እምቅ፣ የቅንብር አቅሙ በርካታ ኢትዮጵያኖች ይወዱታል። አልፎም ብዙ ዝማሬዎችን ይሰራል። እንዳልኳችሁ በቅርቡ የዘሪቱ ከበደን በቃ አለፈ ትናንት የሚለውን በጣም በሚደንቅ ሁኔታ የተጫወተበት ሙዚቃ መሳሪያ ችሎታው ደግሞ ለየት እንደሚል ጭምርም የአደባባይ መረጃዎች ናቸው ማለትም ነው። አበጋዝ እጅግ በርካታ ኢትዮጵያኖችን ያስደመመ የሙዚቃ አቀናባሪ ነው። ከኤልያስ መልካ ጋር እንግዲህ በጣም የአንድ ወቅት ሰዎች እንደሆኑ ጭምርም ኤልያስ መልካ እንደዚሁ በለጋ እድሜ ህይወቱ ማለፉ በርካታ ኢትዮጵያኖችን ያሳዘነ ክስተት ሆኗል። ሙዚቃን የሚያውቁት ወይም ዝማሬን የሚያውቁት በደንብ ያውቋቸዋል። የእነሱ ሁኔታ በተለይ አቀናባሪዎች ከጀርባ አጥንት በመሆንም ነው በርካቶችን ለትልቅ ደረጃ የሚያበቁት። እጅግ የሚገርም ብቃታቸውን እያሳዩ እያስተማሩ ሙዚቃቸውን እያሳዩ እንዴት መዘፈን ወይም ቅኝት እንዴት አጠባበቅን በማስመልከት እያስተማሩ ነው አዳዲስ ድምፃውያኖችን ትልቅ ደረጃ የሚያደርሱት በማለትም ነው የሙዚቃ ባለሙያዎች እየገለጹ ያሉት። አቀናባሪው ጥሩ ካልሆነ አንድ ድምፃዊ የተሳካ ድምጽ ወይም ደረጃ ላይ መድረስ እንደማይችልም ከባድ እንደሆነ ጭምረን በርካቶቹ ሲገልጹም ተስተውሏል ማለትም ነው። እንግዲህ አቀናባሪው አበጋዝ በርካቶችን ያስገረመ ብቃቱን በማስመልከት በርካታ ኢትዮጵያኖች ከልብ ይወዱታል፣ ያከብሩታልም። ከፍተኛ ክፍያም ነው ደግሞ እነሱ ጋር ለመስራትም ብዙዎቹም ምክንያቱም አቅም ይጠይቃል። ጥበባቸውና ችሎታቸው በርካቶችን ያስደመመ ነው በማለትም ነው ከፊሎቹ እየገለጹ ያሉት ማለትም ነው። አበጋዝ እንግዲህ አባትዮ ታላቅ እንደነበሩና ኢትዮጵያ ባለውለታዋን እንዳጣች ጭምርም ነው ብዙዎቹ አልተረዱም። ታሪክን ወደ ኋላ ተመልሶ ትውልድ በደንብ ስለማያነብ በጣም በሚያሳዝን ሁኔታ ምን ያህል አስተዋጽኦ ያበረከቱት ሰዎች ጀግና ሽኛኝት መደረግ ነበረበት በማለትም ነው በርካቶቹ የገለጹ ያሉት። ምክንያቱም ከሳቸው በታች መጥቶ ትላንትና ብዙዎች በታላላቅ ቀብር ስነስርዓት ሲደረግላቸው ተደምጠዋል። ስለዚህ የእሳቸውን ደግሞ ሽኝት ላይ ብዙ ታላላቅ ባለሙያዎች መገኘት ነበረባቸው። አበጋዝ እንግዲህ አባትየው ነው ያጣው። እድሜ ስንትም ይሁን ስንትም ለኢትዮጵያ ውለታ የከፈሉ ሀገሬን ብሎ ተመልሶ መጥቶ በሀገራቸው ላይ ያገለገሉ ትልቅ ሰው እንደነበሩ ጭምርም ለዚህ ደግሞ ትላልቅ ሰዎች ትልቅ በሚመጥን መልኩ አስክሬን ሽኝት መደረግ እንደነበረበት ጭምርም ነው በርካቶቹም ሀሳባቸውን ሲገልጹም የተስተዋለው። ምክንያቱም ታሪካቸው እጅግ ለማመን አስቸጋሪና በጣም ገራሚ እንደሆነ ይህ ሰው እንግዲህ በዚህ መልኩ ቀብር ስነ ስርዓታቸው መፈጸም ነበረበት ወይ የሚል ሀሳብም እንደተነሳ ጭምርም የአደባባይ መረጃዎች ናቸው። እጅግ አሳዛኝና ልብ ሰባሪ እንደሆነ ጭምርም ነው እንግዲህ አንዳንዶቹ እየገለጹ ያሉት። የአበጋዝ አባት እንግዲህ አቶ ክብረ ወርቅ ዛሬ ቀብር ስነ ስርዓታቸው ተፈጽመዋል በመዲናችን አዲስ አበባ። እንግዲህ መፈጸሙን የወጡት መረጃዎችን በማስመልከት የትውልድ ስፍራቸውን አጠቃላይ የህይወት ታሪካቸውን ውጣ ውረዳቸውን በትምህርት ደረጃ ደግሞ ምን ያህል ጎበዝ እንደነበሩ ምን ያህል ደግሞ ለሀገራቸው ውለታ እንደዋሉ ጭምርም አጠቃላይ ያን በማስመልከት እለታዊ መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። አቶ አበጋዝ አባት
አቶ ክብረ ወርቅ ህልፈትን በማስመልከት ለኢትዮጵያ ታላቅ ውለታ የዋሉት ትምህርትን ደከመኝ ሰለቸኝ ሳይሉ ለሀገራቸው ታላላቅ ነገሮችን ያደረጉ ትልቅ ሰው እንደነበሩ ጭምርም ያን በማስመልከት ነው ለእናንተ ይዤላችሁ የመጣሁት። እስካሁን አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ያገኙ። አጠቃላይ ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ እያልኩኝ ለቤተሰቦቹና ለወዳጅ ዘመዶቹ ለመላው አድናቂዎቹ መጽናናትን እንመኛለን። ከሚዲያችን አበጋዝ አባቱን ማጣቱ በርካቶችን ያሳዘነ ክስተት ስለሆነ ነው ለእናንተ ይዤላችሁ መጣሁት። ሰላም ቆዩልኝ።